አንድ ግጥም አለ። አረተው በቃል ታቋለህ? መኪና ብትነዳ ሐመርና ቪቱ ህንጻ ብትገነባ በሚያምር አለቱ ለአኺራ ካልሆነ ምንም ዱንያ ከንቱ። አንቺም ስሚኝ እህቴ አንተም ስማኝ ወንድሜ ሸፋዓ እንዲሆነን በጀነቱ አገር ከሀቴን ለመባል ከረሱሉል አሚን የቲምን እንዳበስ ሐሴትን እናውርስ ኑ የቲሞችን ወላጅ አልባዎችን በጋራ እናልብስ። አብሽር እንዲያውም ባህ ጉልበት ያሳጣኛለች። አብሽር ምንም አሁን ማልቀስ ምክንያት ምን ግራ ገብቶኛል። የእምባ ባህር ሆነብኝ ልጅ እንዲላል ጎበዝ ጃፋር። ከዚህ በላይ መልዕክት ምን? በጣም ብዙ የቲሞች ይመጣሉ፣ ይለብሳሉ፣ ይለካሉ። ለየቲሞች ልብስ ማልበስ የሚጠቅመው ምንድን ነው? አጅር ያስገኛል። አይዞ እሺ፣ አይዞ ጎበዝ ልጅ፣ አይዞ ልጄ፣ አይዞ። እንደው እባክህ እዚህ ከአሁን ያለው ሁኔታ ልታውቅኝ ልታለቅስ እኮ አይደለም። አይዞ ጃፋር፣ እኔ ላወራው የዛሬ 2 ዓመት የተፈጠረውን ነገር ልንገርህ። ዘንድሮ ለአንድ ደብተር ብቻ ግዛልን አሉኝ። ቦርሳ ማለት ነው። ከታላቅ ወንድሙ ጋር እንትን ሊሉ እኛም የራሳችን በገንዘብ እናዋጣ፣ የኛ የሆነን ነገር አንተ የምትገዛልን ነገር የኛ ነገር ነው፣ ለየቲሞችን እናልብስ ብለው ቦርሳ የምትገዛበትን የቲሞችን አልብስልን ብለው መግዣውን ለእንትን ለየቲሞች አልባስ ብሎ በጣም ገርሞኝ የዛሬ 2 ዓመት አሟልቼላቸው አላቅም። ጭራሽ የኔን ሁኔታ ነው በእነሱ ላይ እያጋባሁባቸው ያለና ምናልባት ያ ስሜት አልፎ አልፎ ሲያወሩ ሰማቸዋለሁ። እንዳባት ያው እዚህ ጋር በተለያየ ነገር ቢዚ ብትሆንም ጆሮህን ትልካለህ አይደል ወደ ልጆችህ። ያ ነገር ከምንም በላይ ፍላጎታቸውን አላሟላሁም። ከፍላጎታቸው በላይ ግን የኔ መጨነቅ፣ የኔ መታመም፣ የኔ እንቅልፍ ማጣት፣ የኔ እንዳልኩ ነው ስሜት ተጋብቶብኝ በጣም እንትን ማለት ያን ነገር ሲያስታውሰው ሲጠየቅ አይችልም። ምን ማለት ትፈልጋለህ? እኛ ተመልካቾች አሉ ኢትዮጵያውያን እያዩህ ነው። አሁን ጃፋር ለምን አይናገርም ይላሉ። በእርግጠኝነት ሳትናገር ከሄድክ አሁን እኔን የሚወቅሱኝ